ሰላም ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አጫጭርና አስተማሪ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። መልካም ቆይታ። 170 ሺህ ብር አንድ ሰው ቀብራለሁ። አልገባኝም። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍሬ አመቻችተህ ሳጥን አንተ አዘጋጅቼ ጉርጓድ አዘጋጅላለሁ። አንተ የሚጠበቅብህ መሞት ብቻ ነው። በጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ እኮ አንተ ራስህ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያል ካንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር መክፈል። አንድ 170 ሺህ ብር አለው እንኳን ሞቶ በሕይወቱ አለው። ከወዲሁኑ የሞት ቆጠባ ያስቆጥባለሁ። የሞት ቆጠባ ሂሳብ ደግሞ ለዚህ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ አለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? ስለ እቅድን ራዕይን ብቻ ሳይሆን እቅድ ጨፌ የሚል አለኝ ማህበር። ጨፌ ዘላቂ ማረፊያ የሚል ሰይሜ መጥቻለሁ። ምንድን ነው መንግስት ከሰማኝ፣ የአዲስ አበባ ከተማ መስተዳድር ከሰማኝ 122 ወረዳዎች አሉ አዲስ አበባ ውስጥ። 11 ክፍለ ከተማ አለ። 11ም ክፍለ ከተማ ውስጥ 22 ሄክታር ብቻ ለተሞክሮ እንዲሰጡ እንፈልጋለሁ። ምንድን ነው ዘላቂ ማረፊያ ከተማ መስተዳድር ብቻ ሳይሆን እስከ ጠቅላይ ሚኒስትር ድረስ እንዲሰጡ እንፈልጋለሁ። መንግስትም ዘላቂ ማረፊያ ማለት ቀብር ነው። ቀብር ላይ ነው የሚሰራው ዘላቂ ማረፊያ። እኔ ኮኦፕሬቲቭ ነኝ፣ ህብረት ስራ ነኝ። ኮኦፕሬቲቭ ደግሞ በነፃ ሀሳብ እንደዚህ ነው የሚናገረው። የሚሰራውን ይሰራል፣ ስራ ላይ ያምናል። ነፃ ሀሳብ ሆኖ ግን ከመንግስት ጎን ይቆማል። መንግስትን ያነጻል፣ መንግስትን ይደግፋል፣ መንግስት ጎን ይሆናል። እና ዘላቂ ማረፊያ ማለት አሁን ለምሳሌ የትኛውም ቤተክርስቲያን ላይ ስትሄድ የቀብር ቦታ የለም፣ እየጨረሱ ነው ያሉት። ግማሹ ደግሞ ቢዝነስ አድርጎ መሬት ላይ ስላለቀ ህንፃ ገንብቷል። ወደ ላይ እስከ 5ኛ ፎቅ ድረስ የገነቡት ፉካ ብሎ የገነቡት እስከ 3ኛ ህንፃ ድረስ ቀብር ብቻ ሸንሽኖ ዋሻ አድርጎ የቀበሩታሉ፣ ያዘጋጁታሉ። ብዙ ቤተክርስቲያኖች ፉካ ተብሎ ይገባል እኮ። ቦታን ማኔጅ ለማድረግ ነው እኮ፣ በደንብ ለመጠቀም ነው እኮ። መጽሐፍ ቅዱስም አይፈቅድም፣ ቁርአንም አይፈቅድም። ፉካን አትደግፍም? ፉካ መጽሐፍ ቅዱስ ላይ አፈር ነህና ወደ አፈር ትመለሳለህ የተባለ እንጂ በሕይወት እያለ የቤት ኪራይ እያንገላታ መኖሪያ ማደሪያ ተንከራተትክ ችግር ውስጥ እያለ ከወር በወር ደርሶብኛል ብለህ ኪራይ ከመክፈል እየተሳቀቀ ህዝቡ ሞቶ እንዴት አስከሬን ህንፃ ውስጥ ይኖራል እንዴ? ነውር እኮ ነው ይሄ፣ በፍጹም የማይቻል ነው። ስለዚህ ቢያንስ ለዛውም ደግሞ ፉካው ቢሆን እንኳን 150 ትንሹ ቤተክርስቲያን 150 ሺህ ብር ነው የሚከፈለው። ምኑ ዛሬ ላይ ፉካ ላይ ለመቀበር 150 ሺህ 250 ሺህ እስከ 500 ሺህ ካቴድራል ስላሴ ለመቀበር እስከ 500 ሺህ ብር ድረስ ከፍያለሁ ብሎ ባለፈው አላየህም አንተ ሚዲያ ላይ? አልሰማህም አንተ ሚዲያ ላይ? እና ይሄንን አጥንተ የተመጣጠነ ቀብር ቦታ ለማዘጋጀት ለዛውም እኮ 500 ሺህ ብር ከፍለ 250 ሺህ ብር ከፍለ 150 ብር ከፍለ ፍታትና ፉካ ነው የሚሰጥ እንጂ ሌላ ፓኬጅ የለውም። እኔ ግን ሙሉ ፓኬጅ ጋር ነኝ። ፓኬጅ ሆነ ጭራሽ ጉርጓድ 22 ሄክታር አዲስ አበባ ከተማ ውስጥ 11ዱም ክፍለ ከተማ ላይ 22 ሄክታር እንዲሰጠኝ ፕሮፖዛልን አጽድቄያለሁ። በነፃ ልታስቀብር ነው ባጭሩ ወይ በተመጣጣኝ ዋጋ? ቢያንስ እኔ 170 ሺህ ቀብራለሁ። 170 ሺህ ብር አንድ ሰው ቀብራለሁ። እግዚኦ ነው እንግዲህ እንደሰማችሁት ነው። በሰላም መሞት እንኳን የማይቻልበት ዘመን ላይ ደርሰናል። ባንቀበረስ ከሞትም በኋላ ምን የሚያሳስብ ነገር አለ? በቃ የትም ይቅበሩን፣ ቢፈልጉ አይቅበሩን። እኛ ደሃዎቹ
ችግር የለም በቃ ባትከፍሉንም ችግር የለምና ነገር ግን ለሀብታሞች ብዙ ሀብታሞች አሉ እንግዲህ ብራችንን የት እናድርገው የሚሉ ለእነሱ ጥሩ የቢዝነስ ሀሳብ ነው ብዬ አስባለሁ። ውጤት ያገኘበታል፣ ትርፋማ ይሆንበታል ብዬ አስባለሁ። ግን ማዝነው 170 ሺህ ብርን እንኳን ሞተው አይደለም በህይወት ዘመናቸውን በሙሉ ኖረው እንኳን አይተው የማያውቁ ብዙ ምስኪን የኢትዮጵያ ህዝብ አለና እንግዲህ አለው ይበለን መድኃኒዓለም እንላለን። ጌታ ኢየሱስ ክርስቶስ ይህን ዘመን በጸጋው ያሻግረን። አንድ ቤተሰብ ልውስ አባት፣ እናት፣ ልጆች፣ ባል፣ ሚስት፣ ልጆች አይደል? እራት እየበላችሁ እያለ ድንገት በሩ ኳ ይላል። አንዱ ልጃቸው ሄዶ ይከፍታል። ሲከፍት አንድ ህፃን ልጅ የ8 ዓመት የ9 ዓመት ልጅ እየሮጠ መጥቶ ጠጋ ብሎ ሰውየው ማለት የቤቱን ባለቤት መጥቶ አባዬ አባዬ ብሎ ቢጠራው ከውጭ የመጣ ልጅ ምን እንደሚፈጠር ታውቃላችሁ? አባዬ ምን ዳዲ ዳዲ ምን ነው እንዴ? ምን ነው ዝም አልክ ቢለው ምን ነው የሚፈጠረው? ሴቲቱ የልጆቹ እናት እረድ ባይኔ ሊላያታለሁ። ከኔ መጣ ነው ወይ ከጋብቻ በፊት ነው። ግን ይሄ ህፃን ልጅ መጥቶ ጋሻቤ ቢል አቶ እንትና ቢል ዶክተር እንትና ቢል ፓስተር ገሌ ቢል ችግር አለ? የለም። አባት ግን ካለ ችግር አለ። ለምን ንገሩኝ። አልተወለደም። ስለዚህ ራይት የለውም። የሰውን አባት አባዬ ብሎ ሊጠራ የለውም። አባዬ ብሎ የሚጠራው የተወለዱ ብቻ ናቸው። አይደለም የተወለዱ ብቻ ናቸው። አቶ እገሌ ሌላም ፕሮፌሽናል ስም መስጠት ትችላላችሁ። እሱ ነው። ስለዚህም በዚህ ቤትም ያላችሁ ምናልባትም እግዚአብሔርን በተለያየ ነገር ካወቃችሁ አባቴ ማለት የምንችለው በልጁ ስንወለድ ነው፣ በመንፈሱ ዳግም ስንወለድ ነው። አሜን 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 አሜን። እግዚአብሔር ይባርክ ወንድማችን። የሚገርም አገላለጽ ነው። እውነት ነው። አባት ብለን የምንጮህበት የልጅነትን መንፈስ ተቀበልን ይላል። አባ ለማለት እኮ የአባትነት ወይም ደግሞ የልጅነት ፈቃድ ሊሰጠን ይገባል። እሱም አባታችን ሊሆን በገዛ ፈቃዱ ወዶ ልጁ ኢየሱስ ክርስቶስን ልኮልን በልጁ በኩል እኛም ለእርሱ ልጆች እንድንሆን አስቀድሞ የወሰነን ጌታ ስሙ የተባረከ ይሁን። የሚገርም አገላለጽ ነው። እንደተማራችሁበት ተስፋ አደርጋለሁ። እስቲ ይሄው መምህር አንድ በጣም አዝናኝ የሆነ ደስ የሚል አስቂኝ ነገር ተናግሯል። እሱን ላሰማችሁ። የኢትዮጵያ ምስኪኖች ጸሎት ለአሜሪካ ላለው ፕሬዚዳንት ዶናልድ ትራምፕ። በዋሽንግተን ዲሲ በአሜሪካ የምትኖር ፕሬዚዳንት ዶናልድ ትራምፕ ሆይ ስምህ በአሜሪካ ሁሉ ላይ እንደገነነ እንዲሁ በኢትዮጵያ ላይ ይግነን። መንግስትህ በዩናይትድ ስቴትስ ኦፍ አሜሪካ ላይ እንደሚገዛ በኢትዮጵያ ክልሎች ሁሉ ላይ ይግዛ። ፈቃድህ በዋይት ሃውስ እንደሆነች እንዲሁም በ4 ኪሎ ትሁን። የዲቪ ሎተሪያችንን በየዓመቱ ሳይሆን በየዕለቱ በርከት አድርገህ ስጠን። እንደ ሀገር የተበደርነውን 68.9 ቢሊዮን ዶላር ለ132 ሚሊዮን ሲካፈል በነፍስ ወከፍ የሚደርስብንን $518 ዕዳችንን ይቅር በለን። እኛም ደግሞ ለወደፊት ስንበለጽግ የሚበደሩንን ይቅር እንደምንል ቃል እንገባልሃለን። ከኑሮ ውድነት፣ ከዘረኝነት፣ ከድህነት አድነን እንጂ ከጎረቤት ሀገራት ጋራ ወደ ጦርነት አታግባን። ብልጥግና ያንተ ናትና ሳይንስም ቴክኖሎጂም ለ4 ዓመት ታድለህ አሜን ይላል። አዝናኝ ነው በጣም። ጸሎት መስመሩን ስቷል፣ ሀዲዱን ስቷል። ኢየሱስ ክርስቶስ በምድር ላይ ሲያገለግል ያዩት ነበር፣ ደቀ መዛሙርቱ ይመለከቱት ነበር። ማለዳ ማለዳ ከአባቱ ጋር ሲገናኝ፣ ምሽቱን በጸሎት ሲያድር እና ከደቀ መዛሙርት አንዱ መምህር ሆይ እባክህ ጸሎትን አስተምረን ብሎ ጠየቀው።
ዮሐንስም እኮ ደቀ መዛሙርቱን አስተምሯል። ብዙ ሃይማኖት በጊዜውም በእንደም ዘመን በዚህም ዘመን ያሉ ሃይማኖቶች ጸሎት አላቸው። አንድ ሶስት ነገር አላቸው። ማቴዎስ ላይ ይጸልያሉ ከአምላካቸው ጋር፣ ምጽዋት ይሰጣሉ ለድሆች፣ ከዛም ደግሞ ይጾማሉ። እነዚህ ሶስት ነገሮችን ያደርጋሉ እና ደቀ መዛሙርቱ እባክህ ጸሎትን አስተምረን ብሎ ጠየቁት። ይሄ ደቀ መዛሙርት እንኳን ጠየቀ ብዬ አስባለሁ። ምክንያቱም ኢየሱስ ክርስቶስ ያስተማራቸው በጣም ጥልቅ የሆነ ትምህርት አስተምሯቸዋል። ይኸውም የአባታችን ሆይ ጸሎት የሚባል ጌታ ደቀ መዛሙርቱን ያስተማረው ጸሎት እንጂ እሱ የጸለየው ጸሎት አይደለም። እንግዲህ እንደሰማችሁት ነው። ይህንን ቪዲዮ ያመጣሁት ለመዝናናት ያክል ነው። ጸሎት መስመርን ስቷል ነው። ወደ ትክክለኛው የጸሎት መስመር እንመለስ ነው የወንድማችን መልእክት። እውነት ነው። እንግዲህ ዘንድሮ መዝሙራችን፣ ጸሎታችን፣ ትምህርታችን ተበርዟል። በቃሉ መርምረን ወደ እውነተኛው ጸሎትና ወደ እውነተኛው አምልኮ ወደ እውነተኛው የእግዚአብሔር ቃል መመለስ ይሁንልን። ምን ለዘፈን ነው? ዘፈን እንደማትሞክር አውቃለሁ። በጭራሽ አልሞክረው፣ ግን አንድ ነገር ሹር አደርጋለሁ። በዘመዴ ሳልዘምር አልሞትም። መዝሙር እግዚአብሔር ክብር። ኢየሱስ ክርስቶስ ያድናል፣ ብቻውን ያድናል። ሃሌሉያ። አጠገቤ ነው ጌታ አጠገቤ፣ ዘልቀ ገብተሃል ከውስጥ ከልቤ፣ ይታወቀኛል ሁሌ አብሮነት፣ ሰላም ተሰማ በመገኘት። ሃሌሉያ። በጣም ደስ ይላል። እንደዚህ አይነት መልካም የሆኑ ምኞቶቻችሁን እግዚአብሔር ያሳካላችሁ። ለምሳሌ ወንጌል ሳልሰብክ አልሞትም፣ ክርስቶስን መስዬ በምድር ላይ ሳልኖረው አልሞትም እንጂ መኪና ካልነዳው፣ አሜሪካ ካልሄድኩ፣ ካናዳ ካልሄድኩ ኃጢአት አይደለም። ነገር ግን እንደ መንፈሳዊ ሰው የእግዚአብሔርን ክብር እንደሚናፍቅ ሰው የጌታን ክብር እንደሚናፍቅ ሰው ግን ምኞታችን መስተካከል አለበት። ከሚያልፈው ከሚጠፋው ነገር አልፈን ነገር ግን እንደዚህ ሰው ይህ ሰው እንግዲህ ታዋቂ ነው፣ ሀብታም ነው፣ ብር አለው፣ በቃ ዝናም አለው። በዓለም ላይ ሰው ሊደርስበት የሚገባው ነገር በኢትዮጵያ ውስጥ ማለት ይቻላል እሱ ሁሉንም ነገር ደርሶበታል፣ አይቶታል በእርግጠኝነት። ነገር ግን አንድ ነገር ተስፋ ያደርግ ነበር። የሚቀረው ለሱ ክብር የሆነለት አንድ ነገር ነበር። እሱም ምንድነው? ለጌታ መዘመር። ለጌታ ሳልዘምር አልሞትም፣ እሱን ሳልሰብክ አልሞትም አለ። ይሄው ዛሬ እግዚአብሔር አምላክ የልቡን ሐሳብ አሳክቶለት በሚገርም መንፈስ እግዚአብሔርን በዝማሬው በትምህርቱ እያገለገለ ይገኛልና አያችሁ፣ ለእግዚአብሔር ተሰጥቷል ማለት ነው። ህይወቱን በሙሉ ለጌታ አሳልፎ ሰጥቷልና ሁላችንም በያልንበት እንደዚህ መልካም ማሰብን ስለ በጎ ፈቃዱ መፈለግን ማድረግን በእኛ የሚሰራው እሱ ነውና እግዚአብሔር አምላክ ምኞታችንን ሐሳባችንን ያስተካክልልንና ያሳካልን። እስቲ ይህንን ከላይ ያለውን ቪዲዮ አይተነው እንመለስና የእግዚአብሔርን ቃል እንሰማለን። ሪል የሆነ ፕሬየር ላክ ይፈራዋል። ማጣት፣ ባዶነት፣ መቀበያ ነው፣ መውሰጃ ነው። አሁን የማወራልህን ፕሬየር ስትጀምረው ድህነትህ መደንገጥ ይጀምራል። እኔም ማምነው ባይዘው የማይሰራልህን ነገር በማቆም ነው ማምነው። አንድ ጉዳይ ካልሰራልህ ረጅም ዓመት ሞክረው እጥፍ ማለት ነው፣ መቀየር ነው። ልባው ግግም አትበል። አልሰራልህ አየህ፣ እንደ ዘንድሮ አምላካችን በመድረኮቻችን ላይ ተሰድቦና ሲዋረድ አይታጠቅ። አየህ፣ አጋንንት እንኳን የሚያመልኩ ጠንቋይን የሚከተሉ ሰዎች እንኳን ለሚያመልኩትና ለሚሰግዱለት ሰይጣን በጣም ብዙ ክብር አላቸው። አያችሁ፣ እግዚአብሔርን ተላላኪና የምኞታችን ማስፈጸሚያ እንድናደርገው በየመድረኮቻችን እየተነገረ ማስተዋል መቻል አለብን። እግዚአብሔር ስላንተ የሚኖር አምላክ ሳይሆን አንተ ስለ እግዚአብሔር የምትኖር እግዚአብሔር በሰጠ ህይወት ነው፣ በሰጠ እስትንፋስ ነው እየተመላለስክ ያለው። እግዚአብሔርን የቀጠርከው ባሪያህ አይደለም። እግዚአብሔርን የቀጠርከው ባሪያህ አይደለም። ማስተዋል መቻል አለብን። እግዚአብሔር እኮ እኛ ሰርቭ የምናደርገው እንጂ እሱ ሰርቭ የሚያደርገን አምላክ አይደለም። እየጸለይክ የምኞትህና ሐሳብን የምትቀበልበት አይደለ? እግዚአብሔር ኤቲኤም ማሽን አይደለም። መንቃት መቻል አለብን። እግዚአብሔርን መፍራት መቻል አለብን እንጂ። አያችሁ፣ ለዚህ ነው ከመድረኮቻችን ላይ የሚሰብኩን ሰባኪዎች በእግዚአብሔር የተላኩ አይደሉም። የእግዚአብሔርን ቃል አይደለም እየነገሩ ያሉት። ደስ የሚያሰኘን ነገር እየነገሩ ኪስ ውስጥ ሊገቡ ነው። መንቃት መቻል አለብን። የእግዚአብሔርን ቃል ማንበብ መቻል አለብን። የህይወት ዋጋ መክፈል መቻል የለብን። እግዚአብሔርን ሮንግሊ አንደርስታንድ ማድረግና በእግዚአብሔር ያለ እግዚአብሔር ፍቃድ ወክ ማድረግ ኮስት የሚያደርገህ ሃይማኖትን አይደለም፣ ህይወትን ነው ኮስት የሚያደርገው። እነዚህ ሰዎች ነጋዴዎች ስለሆኑ የእግዚአብሔርን ቃል ሳይሆን ደስ ያሰኛቸውን ነገር ይናገራሉ። የላካቸው እግዚአብሔር ስላልሆነ ማለት ነው። መጽሐፍ ሲናገር እግዚአብሔር የላከው የእግዚአብሔርን ነገር ያወራል ይላል። መጽሐፍ የቱ ጋር ነው እንደዚህ ብሎ የሚያውቅ? መጽሐፍ ቅዱስ ሲናገር እንደ ፍቃዱ አንዳች ብንለምን ይሰጠናል አለ።
አያስቀድመ ፍቃዱን ማወቅ አለብህ። ፍቃዱ ደግሞ የእግዚአብሔር መንግስትና አይደል የእግዚአብሔር ፍቃድ ላይ ቤዝ ያደረገ ነው እንጂ ያንተ ምኞት ላይ የተመሰረተ አይደለም። ከዚህ መጠንቀቅ አለብህ። መንቃት መቻል አለብህ። ጸጋ በነገር ሁሉ ይርዳል። ማስተዋል ይሁንልህ። ብሩካን ናችሁ። እግዚአብሔር ዘመንን ይባርክ። በጣም የሚገርም የሆነ ማብራሪያ፣ የሚገርም የሆነ ምላሽ ነው የሰጠው። እንደተማራችሁበት ተስፋ አደርጋለሁ። እንግዲህ የዘመኑ ነቢያት በመድረክ ላይ የሚናገሩትን ንግግር እንኳን ለከት የሌለው ንግግር እየተናገሩ ነው ሰሞኑን በእግዚአብሔር ላይ ስላቅ የሚመስል ነገር እና በጣም የሚያሳዝን ነው። እግዚአብሔርን መፍራት የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላልና እግዚአብሔርን መፍራት ደግሞ ጠፍቷል ከነኚህ ነቢያቶች ማለት ነውና እግዚአብሔር ማስተዋል ይስጠን። በእውነት እግዚአብሔርን አምላክ እግዚአብሔር እኮ በፍርሃትና በመንቀጥቀጥ የምናመልከው አምላክ የምንገዛለት ጌታ ነው እንጂ ወንድማችን እንዳለው ሁልጊዜ እኛ እየላክነው የእኛን ምኞትና ሐሳብ ፍላጎት ለማስፈጸም የሚሯሯጥ አምላክ አይደለም። እግዚአብሔር ፈቃድ አለው። እኛን ሲፈጥረን በራሱ በእኛ ላይ ዓላማ አለው፣ እቅድ አለው። ስፍራ ዘመን ዳርቻ ሲወስንልን በሰጠን ስፍራና ዘመን ዳርቻ ስንኖር በዛ በምንኖርበት ጊዜ በእኛ የጀምረውና በእኛ የሚጀምረውና በእኛ የሚፈጽመው መልካም ስራ አለ። እሱን ለመስራት እንዲተጠራ ነው እንጂ አንድ ነገር ላይ ግግም ብለህ ካልተመለሰ ጥፍ በል ማለት ምን ማለት ነው? የኔ ፍላጎቴ፣ የኔ ጸሎቴ፣ የኔ ልመናዬ የእግዚአብሔር ሐሳብ ካልሆነስ፣ የእግዚአብሔር ፈቃድ ካልሆነስ? ስለዚህ ግዴታ ሁሉም ነገር እግዚአብሔር መመለስ አለበት ብለን ገገመ ማለት የለብንም። አይናችንን ከእግዚአብሔር ላይ ማንሳት የለብንም። የእግዚአብሔር ዓላማ ደግሞ በእኛ ልብ የክርስቶስ ኢየሱስ የመስቀሉ ሥራ ተስሎ ኢየሱስ እንደተሰቀለው ነው በልባችን ተስሎ ከክርስቶስ ጋር ሞተን ለዚህ ዓለም ከክርስቶስ ጋር ደግሞ ሕያው ሆነን ለዛኛው ዓለም ለእግዚአብሔር ኖረን እግዚአብሔርን አክብረነው እንድናልፍ ነው የእግዚአብሔር በጎ ፈቃድና ሁላችንም ይሄንን እንድናደርግ ጸጋው ይብዛልን እላለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም።